የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጎርጎሮሳውያን የዘመን አቆጣጠር የ2026 ዓመተ ምህረት መግባትን በማስመልከት በመላው ዓለም ለሚገኙ ሁሉ አባታዊ መልእክታቸውን አስተላለፉ። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት የጌታችን ልደት የሰው ልጆች ምኞት የተፈጸመበት ከሁሉ በላይ የእግዚአብሔር ፍቅርና ማዳን የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት ይኖራሉ። አዲስ ዘመንም ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨመር ገንዘብ ሊገዛው፣ ስልጣን ሊያመጣው የማይችለውን የዕድሜ ስጦታ አግኝተናል። እያንዳንዱ ዘመን ይዞት የሚመጣው በረከት፣ ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም የ2026ን አዲስ ዓመት ለመቀበል ለተዘጋጃችሁ ወገኖቻችን እንኳን አደረሳችሁ ለማለት እንወዳለን ብለዋል። ቅዱስነታቸው በመልእክታቸው በአዲስ ዘመን ተነፋፍቆ የቆየው ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት በመምጣት አስፈላጊ ነው። ሁሉን የሚያስተባብር ደስታ በዓለም ላይ የለም። የክርስቶስ መወለድ ግን ሰማይና ምድርን ሰዎችና መላእክትን ለዝማሬ ያገናኘ ሰላምን ዓላማ ያደረገ ጥልቅ መገለጥ ነው። ዛሬም የምንኖርባት ዓለም በዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅባታል። የእስራኤልና የፍልስጤም ሕዝቦች የሩሲያና የዩክሬን ወገኖቻችንም ዘላቂ ሰላም ሊያገኙ ይገባቸዋል ሲሉ ገልጸዋል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው። በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት፣ ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል ያሉት ቅዱስነታቸው በዚህ ወቅትም ከዘመድ ከወዳጅ ርቀው ያሉት የሰዎችን ፍቅር ስለሚፈልጉ በክርስቶስ የምታምኑ በበጎነት የምትደሰቱ ሁሉ ወገን ለሌላቸው ወገን ተወንዱ ዘንድ እንመክራለን ሲሉ ገልጸዋል። ክርስትና ለዓለም ትልቅ ብርሃን ያበሰረ የሞራል ልዕልና የሰበከ ከሁሉ በላይ በማዳን እውነት የሚጀምር ሃይማኖት ነው። አብዛኛው የዓለም ሕዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው። ለአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገደላሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትናው ግን ምቹ ያልሆነ ይመስላል። ስለሆነም ባለማወቅ ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ሁሉ ከክፉ ድርጊታቸው እንዲመለሱ አበክረን እናሳስባለን ብለዋል። ዓለም አቀፍ ተቋማትን የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችን እናቀርባለን የሚሉት ቅዱስነታቸው መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩ የሚገናኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት፣ ክብር የሚመለስበት፣ መሪዎችም በጥበብ የሚያስተዳድሩበት፣ ህዝቦች በትህትና የበላዮቻቸውን የሚያከብሩበት፣ ከሁሉ በላይ ፍቅር በእያንዳንዱ ዓለም ጎጆ ውስጥ የሚገባበት እንዲሆን በማለት አባታዊ መልእክታቸውን አስተላልፈዋል። የአእላፋት ዝማሬ በአዲስ አበባና በክፍለ ሀገር ከተሞች ለሶስተኛ ጊዜ እንደሚካሄድ የኢትዮጵያ ጃንደረባው ትውልድ ጠቅላላ ማህበር ገለጸ። ፈለጉሽ አሻግሬ ዝርዝሩን እንደሚከተለው አዘጋጅተዋለች። የኢትዮጵያ ጃንደረባው ትውልድ ጠቅላላ ማህበር ታህሳስ 21 ቀን 2018 ዓ.ም ባወጣው መግለጫ በሁለቱ ከተሞች በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ እንደሚካሄድ ተገልጿል። መግለጫው እንደሚያመላክተው የአእላፋት ዝማሬ አካል የሆነው የማህረነ አብ ጸሎት የመቄዶንያ በጎ አድራጎትን ጨምሮ በተለያዩ አብያተ ክርስቲያናት ሲካሄድ መቆየቱ ተገልጿል። መርሃ ግብሩም በዕለቱ በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትና በብፁዓን አበው ሊቃነ ጳጳሳት ጸሎት ከቀኑ 9 ሰዓት እንደሚከፈት ያስረዳል። የአእላፋት ዝማሬ ዋና አካል የሆነው የማህረነ አብ ጸሎት ዑደት እንደ ሁልጊዜው ሲካሄድ ቆይቷል።
የመሐረና ጸሎቱን በአዲስ አበባ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል፣ በመቄዶንያ በጎ አድራጎት ማህበር፣ በለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለማርያም ቅድስት አርሴማ ወአቡነ አዳም ቤተክርስቲያን፣ በደብረ ምጥማቅ ሰዓሊተ ምሕረት ቅድስት ድንግል ማርያምና ቅድስት ክርስቶስ ሰምራ ካቴድራልና በደብረ ሲና ቅዱስ እግዚአብሔር ቤተክርስቲያን ተካሂዷል። በድሬዳዋም በሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል፣ በደብረ ሰላም መድኃኔ ዓለም ካቴድራል፣ በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና በደብረ ብርሃን ቅዱስ ጊዮርጊስ ወመጥምቁ መለኮት ቅዱስ ዮሐንስ ቤተክርስቲያን የጸሎቱ ዑደት ተከናውኖ ስለ ቤተክርስቲያን ስለ ሀገራችን ሰላም ልዩ የሆነው የመሐረና የምህላ ጸሎት ሲደርስ ቆይቷል። ታኅሳስ 28 ቀን 2018 ዓ.ም የሚካሄደው የአእላፋት ዝማሬ በዚህ የመሐረና ጸሎትና በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌል እና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። በእነዚሁ 2 ዓመታት ምዕመናን ካነሱት ጥያቄ አንዱና ዋነኛው የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ፣ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ፣ ሶስተኛውን የአእላፋት ዝማሬ ሰፋ ባለው ቦታ በመስቀል አደባባይ ለማካሄድ መዘጋጀት እንዳለበት ከታኅሳስ 28 ቀን 2017 ዓ.ም ጀምሮ ማህበሩ የወሰነው አቅጣጫ ነበረ። በዚህ መሰረት የመጀመሪያውን የአእላፋት ዝማሬ በመስቀል አደባባይ ለማድረግ ከሚመለከተው የመንግስት አካል ፈቃድ ለማግኘት አስቀድሞ በሄደበት ህጋዊ መንገድ ኢጃት በ2018 ዓ.ም መጀመሪያም ፈቃድ የማግኘት ሂደትን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛው የአእላፋት ዝማሬ በመስቀል አደባባይ እንዲደረግ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የድጋፍ ደብዳቤ በማጻፍ ስራውን ጀመረ። ከድጋፍ ደብዳቤው በተጨማሪ በሁለቱ የአእላፋት ዝማሬ ዝግጅቶች ላይ ታዳሚ ምዕመናን ባሳዩት ፍጹም ጨዋነትን የተሞላ መንፈሳዊ ስነ ስርዓት ምክንያት በሰላም በመጠናቀቁ የከተማው ከንቲባ ጽሕፈት ቤትና የከተማው ጸጥታ ቢሮ የአእላፋት ዝማሬ በመስቀል አደባባይ ይካሄድ የሚለውን ጥያቄ በበጎ እንዲመለከት ያገዘ ሲሆን ዝማሬው በተጠቀሰው ቦታ እንዲደረግ አስፈላጊው ሰነድ ከተሟላ በኋላ ህጋዊ ፈቃድ ተገኝቷል። ኢጃትም እንደ ከዚህ ቀደሙና በተሻለ መንገድ መርሃ ግብሩን ለመከወን ከአምላክ እርዳታ ጋር ከሐምሌ ወር 2017 ዓ.ም ጀምሮ ዝግጅቱን ሲያደርግ ቆይቷል። የ2018 ዓመተ ምህረት የአእላፋት ዝማሬ እግዚአብሔር ቢፈቅድ ብንኖርም በራሳቸው የአእላፋት ዝማሬን ከሚያዘጋጁ ሀገረ ስብከቶች ውጭ በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋራ አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። ባለፉት 2 ዓመታት ከተካሄደው ዝማሬ ጋር ሲነጻጸር በዚህ ዓመት ለሚካሄደው ዝማሬ ብዙ ሰዎች የመዝሙር ጥናት እያካሄዱ እንደሆነ በዩቲዩብ ላይ ከተጫኑት የመዝሙር እይታዎች ለመረዳት ችለናል። በመሆኑም በዕለቱ 30 መዝሙራት እንደሚዘመሩ ታውቋል። 30 መዝሙራት በምዕመናን ይዘመራሉ። የዘንድሮውን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓመተ ምህረት የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓመተ ምህረት የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምዕመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምዕመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምዕመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በዕለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። በአዲስ አበባ ሀገረ ስብከት የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ከሰንበት ትምህርት ቤቱ ከሰንበቴ ማህበራትና ከማህበረ ካህናቱ ጋር በመቀናጀት በርካታ የልማት ስራዎችን እያከናወነ እንደሚገኝ አስታወቀ። ለዝርዝሩ መምህር አቤል አሰፋ። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ግንቦት 1991 ዓ.ም የተመሰረተ ካቴድራል ነው። ካቴድራሉ በገበሬዎች ይዞታ መካከል በመመስረቱ ይዞታውን ለማስከበር
2 አስርት ዓመታትን የተሻገረ ከፍተኛ ተጋድሎ ተደርጓል። ካቴድራሉ የአምልኮ ቦታውን ይዞታ በማስከበር አዲስ ካቴድራል ሰርቶ ባስመረቀ ማግስት የሰንበት ትምህርት ቤት የሰንበቴ ማህበራትና ማህበረ ካህናትን በማቀናጀት የልማት ሥራ እያከናወነ እንደሆነ የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላውን ያስረዳሉ። ስመጣ የገጠሙ ብዙ አይነት ተግዳሮቶች ነበሩ። ቅዱስ ገብርኤል አምላከ ቅዱስ ገብርኤል ረድቶኝ ነገሮችን በጥበብና ከህዝቡ ጋር በመሆን ነገሮችን ፈተን ወደ ልማት ለመግባት የማመቻቸት ስራ ሰርተናል። ቦታው እንደሚታወቀው ከፍታ ላይ ያለ ቦታ ነው። ይህንን የአምልኮቱን ስርዓት የተሻለ ለማድረግ በባለሙያዎች በተጠና ባለሙያዎች አሳትፌ ሰንበት ትምህርት ቤቱን ለቤተ ክርስቲያኑ አለ የሚባሉትን ሊቃውንት ወይም የዚህ ባለሙያ የሆኑ ኢንጂነሮችን በማሰባሰብ ነው ስራውን ልጀምር የቻልኩት። በካቴድራሉ ዘርፈ ብዙ የልማት ስራዎች ሲሰሩ ከባለድርሻ አካላት ጋር በመግባባት ነው። ይሁንና ከይዞታ ማስከበር ጋር በተያያዘ የነበረውን ፈተና በመሻገር ዛሬ ካቴድራሉ ወደ ልማት ስራ ሊገባ ችሏል። ቦታን ከማስከበር ዙሪያ በዙሪያ ያለው ቦታ ህጋዊ አልነበረም፣ ካርታ አልነበረውም፣ ሰነድ አልነበረም። የሚያስፈልገውን ሰነድ በመሰነድ ወደ ፍርድ ቤት የሚሄደው ወደ ፍርድ ቤት በማድረግ ካርታ እንዲሰራ አድርጌያለሁ። የገጠመኝ ነገር በቦታ ጉዳይ ከፍተኛ ጉዳይ ገጥሞኛል እንጂ በሰበካ ጉባኤ፣ በማህበረ ካህናት፣ በሰንበት ትምህርት ቤት የአቅም ማጣት የገንዘብ ማጣት ካልሆነ የፈተነኝ ሌላ የሰው ፈተና አልገጠመኝም። ካቴድራሉ በቅድሚያ ለምዕመናን ምቹ አገልግሎት መስጫ መጠለያዎችን በመስራት በቀጣይም የአጥቢያውን ሰንበቴ ማህበራት በማደራጀት ቤዝመንቱን ለቀብር፣ ግራውንዱ ለመንፈሳዊ አገልግሎትና ለደብሩ ልዩ ልዩ አገልግሎት ሲውል የላይኛው አዳራሽም ለሰንበቴ ማህበራቱና ለካቴድራሉ አገልግሎት የሚሰጡ አዳራሾችን እንዲይዝ ተደርጎ ተገንብቷል። ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል የሚሰሩ ልማቶች ከካዝና እየወጡ ባጀት ኖሯቸው አይደለም እየተሰሩ ያሉት። እነዚህ የሚታዩት ሰፊ ልማቶች እያንዳንዳቸው የተሰሩት በዘዴና ህዝቡን በማሳመን ነው። አንደኛ መሬት ላይ የሆኑ ነገሮች ፉካ ከሆኑ መሬት ላይ ስራቸውን ጨርሰው ከመሬት ውጪ ወለል ላይ ያሉት አገልግሎታቸው ለስብከተ ወንጌል አዳራሽ እንዲሆን ህዝቡን በማሳመን የተሰራ ነው። በየቦታው ያሉት 2-3 ቦታ ላይ ያሉት እንደሱ ነውና ስለዚህ በህዝቡ ቀብሩን መሬት ላይ ሆኖ ከመሬት በላይ ያለው ለስብከተ ወንጌል አዳራሽ የሚሆንበት ነገር ነው። በተለይም ተዳፋትነት ያለውን በምዕራብ አቅጣጫ ያለውን የካቴድራሉን ግቢ ለማስፋት ከፍተኛ ወጪ በማውጣት የአንደርግራውንድ መግቢያና የላይኛውን በአውደ ምሕረት በኩል ለምዕመናን መገልገያ ለመዋል በካቴድራሉ ማስተር ፕላን መሰረት ግንባታው በመካሄድ ላይ ነው። ከስር መንገድ ከላይ ስላብ ተሞልቶ ግቢ ማስፋት ነው። ግቢው ሰፊ ነው የሚሆነው። ስላቡ ከላይ ሲሞላ የትኛውም ቦታ ላይ ያልታሰበ ወደፊት ይሄ ታይቶ ሊታሰብበት የሚገባ ግቢ ጠባብ ቦታ ያላቸው ደብሮች ይሄንን አይተው የተሻለ ስራ መስራት እንደሚገባቸው አንደኛ ለደብራችን ማሳየት፣ ሁለተኛ ደግሞ ለቀጣይ ቤተክርስቲያናችን አንዲት ስለሆነች ለማሳየትና አውደ ምሕረቱን ለማስፋት የተሰራ ነው። በፊት ለፊቱ ላይ የተሰራ እጅግ ዘመናዊ ስብከተ ወንጌል ፊት ለፊት ዲዛይኑ አምሮ ስራው ሰርቶ ተጠናቆ ቀለሞችና ፊኒሺንጎች ናቸው የቀሩት። እሱም ያማረና የተዋበ አድርገን እንጨርሰዋለን። እግዚአብሔር ቢፈቅድ ግንቦት ለማስመረቅ እንፈልጋለን። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል በመንፈሳዊ አገልግሎት ህዝበ ክርስቲያኑን ለመጠበቅ ስብከተ ወንጌልን ጨምሮ በሌሎች አገልግሎቶች በርትቶ እየሰራ ይገኛል። በልማቱም ዘርፍ ነገን ተስፋ ብርሃን ማየት በሚያስችል የልማት ስራ ላይ የሚገኝ ሲሆን ይህም የደብሩ አስተዳደር፣ የማህበረ ካህናቱ፣ የሰበካ ጉባኤውና የሰንበት ትምህርት ቤቱ ህብረት ውጤት ነው። እንግዲህ እንደ ካቴድራላችን ማህበረ ካህናቱም የአካባቢ ወጣቶችም ሰንበት ትምህርት ቤትም እነዚህም እያንዳንዳቸው በቂ ከሚባል በላይ የራሳቸውን አስተዋጽኦ ያበረክታሉ። እነዚህን ደግሞ በየደረጃቸው አሰልፎ ወደሚፈለገው ውጤት የማብቃቱ ስራ የክቡር አስተዳዳሪያችን የመልአከ አርያም ኤፍሬም ጥላሁን ነው። እነዚህን ካላቀናጀህ ብዙ የሚበተኑ ነገሮች አሉ፣ የሚበላሹ ነገሮች አሉ። ማህበረ ካህናቱ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ናቸው። ይሄ ደግሞ የተሰራ ነው፣ ዝም ብሎ የመጣ አይደለም። ሰላም ነው፣ ፍቅር ነው፣ አንድነት ነው። ስለዚህ እሳቸው ግን በዋናነት ምእመናኑን
ሰንበት ትምህርት ቤቱንና ወጣቶቹን ማህበረ ካህናቱን በምን አይነት ልክና ደረጃ መስራት እንዳለባቸው በጣም ጠንቅቀው ያወቁ ስለሆነ እነዚህን በልካቸው ስለያዟቸው ሁሉም የራሳቸውን አስተዋጽኦ አድርገዋል። ዋና ትኩረታቸው እነዚህን ማዋሃድ ነው። ከዛም በኋላ የሚፈለገውን የልማት ስራ ማሳለጥ ነው። ቤተ ክርስቲያን ከምድራዊ ምጽዋት በምታገኘው ገቢ መንፈሳዊ አገልግሎቱን በማጠናከር የአገልጋይ ካህናትና ቤተሰቦቻቸውን ሕይወት መቀየር እንደማትችል በመገንዘብ በዚህ ወቅት በቆርቆሮ የተሰሩ ለኪራይ አገልግሎት የዋሉ ሱቆች ጊዜውን በሚመጥን የከተማውን ማስተር ፕላን በጠበቀ መልኩ ወደ ህንፃ ለመቀየር በማሰብ ባለ 3 ወለል ህንፃ ግንባታ በማስገንባት ዛሬ ሁለተኛ ወለሉ ተጠናቆ ወደ መጨረሻው ምዕራፍ እየገሰገሰ ይገኛል። ቆርቆሮ በቆርቆሮ ሊቀጥር ስለማይገባው ወደ ዘመናዊ ፎቅ አምጥተነው G+3 የተባለው እሱ ነው። ፈቃድ አውጥተን ነው አሁን በሚገባው መንግስት በሚፈቅደው ፈቃድ መሰረት ነው የተሰራው። ምክንያቱም አሁን ከኮሪደር ጋር ተያይዞ እንኳን እንዳይጠጋብን በራሱ መንግስት ፈቅዶ እንዲፈቅድልን አድርገን በቀጥታ ከሱ ጋር ያይዘን እየሰራን ያለ ነው። በምስራቅ በኩል ያለው ግራውንድ G+ ህንፃ ለሁለገብ የገቢ ለቤተ ክርስቲያኗ ገቢ ምንጭ እየሰራ ያለው አንደኛ ህዝቡን በማሳመን ኮንትራክተር ማነው በሱቆች አሉ እነሱን አደራይቶ በገዛ ገንዘባቸው ለረጅም ጊዜ ቤተ ክርስቲያኗ የምከፍላቸው ነገር ግን ቦታውን በመንግስት አልሙ ስላለ ያለንን ቦታ ከተማ በሚመጥነው በዲዛይን በስነ ስርዓት ሰርቶ ለቤተ ክርስቲያኗ ቋሚና ሀብት ማፍራት ስላለብን በዚህ ምክንያት በተከራዮች ገንዘብ ነው እየተሰራ ያለው እንጂ በቤተ ክርስቲያኗ ይሄን ህንፃ መስራት አትችልም። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ከልመና የተላቀቀ መንፈሳዊ አገልግሎቱን ለማጠናከር ዛሬን የልማት ስራዎቹን በመስራት ነገን በመንፈሳዊ አገልግሎት የቤተ ክርስቲያንን ተልእኮ ለማሳካት ተስፋ በማድረግ በስራ ላይ ይገኛል። በሌላ በኩል በአዲስ አበባ ሀገረ ስብከት በለቡ ቅዱስ ገብርኤል ቤተክርስቲያን የተለያዩ የልማት ስራዎች እየተከናወኑ እንደሚገኙ ተገልጿል። መልአከ አሚን ቀሲስ መስፍን ገብረ ጻድቅ ዝርዝሩን እንደሚከተለው አዘጋጅቶታል። ልበ አምላክ ቅዱስ ዳዊት በመዝሙር 122 ቁጥር 7 ላይ በጌጠኛ ቤት ልማት ይሁን በማለት ተናግሯል። ይህንን ኃይለ ቃል መሰረት በማድረግ በአዲስ አበባ ሀገረ ስብከት በለቡ ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን የተለያዩ የልማት ስራዎች እየተሰሩ እንደሆነ ተገልጿል። ከነዚህም ግዙፉ የቅዱስ ገብርኤል ህንፃ ቤተክርስቲያን አንዱና ዋነኛው እንደሆነ የደብሩ ዋና አስተዳዳሪ መላከ ሲሆን ቆሞስ አባ እስጢፋኖስ ገልጸዋል። በ3670 ካሬ ላይ ያረፈ ነው የመልአኩ የቅዱስ ገብርኤል ቤተክርስቲያን በሙሉ ኮንክሪት የተሰራ ነው። በከፍተኛ ጥራትና በጥንቃቄ በሸክላና በቡልኬት ብቻ እየተሰራ ያለ ነው። የቤተ መቅደስ በእርግጥ ከተጀመረ ቆይቷል። ቢጀመርም በአጭር ጊዜ ውስጥ ቅድስት አርሴማም ቆርቆሮ በቆርቆሮ ነበር የነበረችው። ከቆርቆሮ ቤት አውጥተን ከእግዚአብሔር ጋራ አሁን በጣም በሚደንቅና በሚያስደንቅ በዓለም ላይ እጅግ ምሳሌ የሆነች ቤተክርስቲያን ተሰርታ ያው በብፁዕ ቅዱስ ፓትርያርክ ተመርቃለች እንደምታውቁት እናንተም። አሁን ደግሞ ይሄ በጣም ጥቃቅን ስራዎች ብቻ ናቸው የሚቀሩት። የመጨረሻ ፊኒሺንግ ላይ ነው ያለ ነው። ሙሉ በሙሉ የጥርብ ድንጋይ ስራ ተጠናቋል። ይሄ ኢምፖክሲ የሚባል የውጭ ቀለም እየተጠናቀቀ ነው ያለው። መንበሮች ተሰርተዋል፣ በሮች ተሰርተዋል። እንዲሁም ደግሞ መስኮቶች ወደ 125 መስኮት ይፈጃል። እነዚህም እየተሰሩ ነው ያሉት። ከቤተ ክርስቲያኑ ህንፃ ግንባታ በተጨማሪ ሌሎች የልማት ስራዎችም ታቅደው በመሰራት ላይ እንዳሉ ዋና አስተዳዳሪውና የሰበካ ጉባኤ ምክትል ሊቀመንበር መጋቤ አእላፍ ጸጋዬ ተናግረዋል። ቅድስት አርሴማ ላይ ያሉ ትልልቅ የኮሪደር ልማቱ ያመጣቸው በጣም ዘመናዊ ደረጃቸውን የጠበቁ የገቢ ማስገኛ ተገንብተው አልቀዋል። ህንፃዎች ናቸው። G+0 በጣም ነው የሚያምሩት። እንደምታውቁት ባህረ ጥምቀታችንን ምናልባት ሄዳችሁ በካሜራ ብታስቀሩት ለእናንተም ጥሩ ነው። በአዲስ አበባ የለም ማለት ይቻላል የኛን ያህል ባህረ ጥምቀት። ይሄ መንግስት ነው ሰርቶ በነፃ የሰጠን። መልአኩ ቅዱስ ገብርኤል ካቴድራል ላይ ደግሞ በዚህ የምታዩት ልማቶች አሁን ግንባታ ፍቃድ ነበር ያዘገየብን። ግንባታ ፍቃዱ አልቆ አሁን ሙሉ በሙሉ ስራ ተጀምሮ የቁፋሮ ስራ አልቆ ኮለኖች ቆመዋል። የገቢ ማስገኛ ሞል G+1 እና G+2
በየወቅቱ እየተሰሩ ነው ያሉት ማለት ነው። በቀጣይም እግዚአብሔር ከፈቀደ ይህ ልማት ተጠናክሮ ይቀጥላል። ባለፉት ጊዜያት ያው ከቅድስት አርሴማ ስንጀምር ቅድስት አርሴማን የዛሬ 2 ዓመት ገደማ አካባቢ አሰርተን አስመርቀናል። ቅዱስ ገብርኤል ደግሞ ረጅም ጊዜ ቢያስቆጥርም አሁን በተለይ በዘንድሮ ዓመት ከሐምሌ በኋላ በልዩ ሁኔታ ወደ ልማት ገብተን በከፍተኛ ሁኔታ ልማቱ እየተሰራና ህንጻው እየተጠናቀቀ ነው ያለው። ከዚህ በፊት ትንሽ በመሃል በኮሪደር ልማት ምክንያት ያው መንገድ እየተሰራ ስለነበረ እንደ ልብ ስራ ላይ አልገባንም። አሁን ኮሪደር ልማቱ ደግሞ በአመቺ ሁኔታ ስላለቀና ህንጻ ቤተክርስቲያናችንን በልዩ ሁኔታ ደረጃ ላይ ስላደረሰልን ከሚገባው በላይ ካሉት አድባራት ሁሉ ለየት ያለ ዘመናዊ ኮሪደር እዚህ ስለተሰራ ቤተክርስቲያናችንም ያንን በሚመጥን መንገድ ቀለሊት እየተሰራ ወደ ተሻለ ህይወት እየመጣን ይገኛል። ህንጻ ቤተክርስቲያኑ ተጠናቆ በአጭር ጊዜ ውስጥ ለአገልግሎት እንዲበቃ ሁሉም ክርስቲያኖች የተለመደው ድጋፋቸውን እንዲያደርጉ መልእክታቸውን አስተላልፈዋል። የዚህ ቦታ ላይ ሁሉም ሰው አስተዋጽኦ ቢያደርግ ዋጋውን በሰማይ ላይ ስለሚያገኘው እና ለዚህ አሻራ ይሄ ዘላለማዊ ነው። በጣም ደስ የሚል ነው። እንደምታዩት እዚህ ላይ ሁሉም ሰው አሻራውን እንዲያስቀምጥ በመላው ዓለም የሚገኙ ኦርቶዶክሳውያን ልጆቻችን በሀገር ውስጥና በውጭ ዓለም ያሉ ልጆቻችን አሻራቸውን እንዲያስቀምጡ በመላኩ ቅዱስ ገብርኤል ስም ጥሪን ማስተላለፍ ፈልጋለሁ። ያው ቤተክርስቲያኑ እንግዲህ እዚህ ደረጃ ላይ አድርሰናል። ብዙ ትላልቅ ባለጸጋዎችም ብዙ ሰዎች ረድተውናል። አሁንም እየረዱን ነው፣ እያገዙን ነው። ትንሽ ነው የሚቀረን። ሁሉም ይህንን የሚመለከት በአጭር ጊዜ ውስጥ ረጅም ጊዜ ስላስቆጠረ እንዲጠናቀቅ ሁሉም የራሱን ተዋጽኦ እንዲያደርግና የተቻለውን ያህል የፊኒሽንግ ስራ ነው የቀረው። መብራት አለ። የጥርብ ድንጋይ ስራው ኦልሞስት አልቋል። ክፍያ ነው ያለብን። የቀለም ስራ በአጭር ጊዜ ውስጥ ያልቃል። እሱም ክፍያ ነው ያለብን። ሌላው መስኮት በር ተችሏል፣ አልቋል። እሱ ወደ ሰንት ገብቷል። መንበር ተሰርቶ አልቋል። እነዚህ የቀሩት ጥቃቅን ነገሮች ብዙ ቢሆኑም ሁሉም ተረባርቦ እገዛ እንዲያደርግልና ወደ የሚቀጥለው እንዲሸጋገር። በተያያዘ ዜና ዋናውና የቤተክርስቲያናችን ተልእኮ የሆነው የስብከተ ወንጌል አገልግሎትም በደብሩ ላይ በተጠናከረ መልኩ እየተሰጠ እንደሆነ የደብሩ ስብከተ ወንጌል ኃላፊ መጋቤ ሃይማኖት ብርሃኑ ቦጋለ ገለጹ። ደብራችን ምስራቀ ፀሐይ ለቡ ምስራቀ ፀሐይ ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ወጥ የሆነ ማለት ነው። ወጥ የሆነ ከበጀት ሁሉ መጀመሪያ በጀት በጅቶ ከሁሉም ነገር በጀት በጅቶ የወንጌል አገልግሎት በልዩ ሁኔታ እንዲፋፋም ያሉት ሰባኪያነ ወንጌል በስልጠናና በኮርስ እንዲበለጽጉ አድርጎ የንግግር ብቃት ወንጌል የማስተማር ብቻ ሳይሆን የህይወት ለውጥ ሁሉ አስፈላጊ መሆኑን ታምኖ ሁለቱም አድባራት በልዩ ሁኔታ ህዝቡን ለማገልገል በደብሩ ሰበካ ጉባኤ ይልቁንም ደግሞ ቁርጠኛው አባት የልማቱ አርበኛ መላከ ፀሐይ ቆሞስ አባ እስጢፋኖስ ያላሰለሰ ጥረት እንደ አይን ብሌናቸው በስብከተ ወንጌሉ ህንጻውንም እየተገነባ ህንጻ ሥላሴን በወንጌል እንዲገነባ ቁርጠኛ ሐሳብ በመስጠት የወንጌል አገልግሎቱ በልዩ ሁኔታ እግዚአብሔር ረድቶን እያገለገለን እንሄዳለን። ከህንጻ ግንባታ በላይ ደግሞ አሁን እኛ ሰው ልማት ላይ ነው እየሰራን ያለ ነው እና በተለይ ስብከተ ወንጌል ላይ በከፍተኛ ደረጃ እየሰራን ያለ ነው። ትልልቅ ጉባኤ ይዘጋጃል እና ምናልባት በአዲስ አበባ ገዳማት በዚህ 2 ወር ውስጥ ጠንካራ ሰባኪዎች በብፁዕ አቡነ ሕርያቆስ መልካም ፍቃድ እና በክቡር የሀገረ ስብከታችን ስራ አስኪያጅ ጠንካራ ሰባኪ ተመድቦልናል። ትልልቅ ጉባኤዎች እየተዘጋጁ ነው ያሉት። በሌላ መልኩ የስብከተ ወንጌል አገልግሎትን ለማስፋፋት ሁሉም ድርሻውን መወጣት አለበት በማለት መልእክታቸውን አስተላልፈዋል። በቤተክርስቲያናችን ለወንጌል ያላት ክብር እያንዳንዱ አስተዳዳሪ በየአድባራቱ ሲመደቡ 3 ክራይቴሪያ እንዲያሟሉ ያደርግና ትልቁና ዋነኛው በሄዱበት ደብረ ላይ ስብከተ ወንጌልን እንዲያስፋፉ የሚል ነው። አሁን ስብከተ ወንጌል የተከደነ የሚመስል ሲስተም አለ። እሱ አያዋጣም፣ አያዛልቅም። የቤተክርስቲያኒቱ ሚሽን አይደለም። ስለዚህ ሁሉም ባለድርሻ አካላት ይበል ካህን ነው፣ ይበል ህዝብ ነው፣ ይበል ዲያቆን ነው፣ ይበል ህዝብ ነው አይደለ? ሁሉም 3ቱም አካል ለወንጌል አገልግሎት ቁርጠኛ ውሳኔ መወሰን አለበት ብዬ አስባለሁ።
የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንፃ ቤተክርስቲያን እድሳቱ በአጭር ጊዜ ውስጥ ተጠናቆ አገልግሎት እንዲሰጥ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መመሪያ አስተላለፉ። መምህር ነገሰ ሳህለ ዝርዝሩን ያቀርበዋል። የሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ልዩ በሆነ መንፈሳዊ ስነ ስርዓት የተከበረ ሲሆን በበዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና ሆሮ ጉድሩ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የልዩ ልዩ ስራ ክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን በርካታ ህዝበ ክርስቲያን ተገኝተዋል። በዕለቱ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት በሰጡት ትምህርት ውስጥ እንደ ሀገር ፈተና ቢገጥመንም እግዚአብሔር ከለመንን መልአኩን ይልክልናል ብለዋል። እንደ ሀገር መከራ ችግር ቢገጥመንም በአንድነት ከቆምን እግዚአብሔርን ከለመን ነው የኢትዮጵያ አምላክ ዛሬም ትናንትናም ነገም አይተኛም፣ መልአኩን ልኮ ከእሳት ያድነናል፣ ይፈውሰናል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የበዓሉ ታሪክ የእምነት ውጤት መሆኑን በመግለጽ ሶስቱ ወጣቶች በእምነት አሸናፊዎች መሆናቸውን በአባታዊ መልእክታቸው አስተላልፈዋል። አጥፎ ኃይለ እሳት ወሙኡ ነገስተ፣ በእምነት ሆነው የታገሉት የእሳትን ኃይል አጠፉ፣ ነገስታትንም ድል ነሱ ይላል። ስለዚህ ዛሬ የተሰበሰብንበት በዓል ታሪኩ የእምነት ውጤት ነው። እምነት ምንጊዜም በተጋድሎ የምንኖርበት ህይወት ሲሆን አናንያ፣ አዛርያ፣ ሚሳኤል ሶስቱ ወጣቶች በዘመናቸው አማኞች ነበሩ። ስለዚህ እግዚአብሔርን አምነው ሲኖሩ ፈተና በእምነታቸው ምክንያት መጣባቸው። ስለዚህ በእምነታቸው ስለጸኑ የመጣባቸውን የሞት ፈተና ድል ነሱ፣ ነገስታቱንም ነሱ። ንጉሡ ናቡከደነጾር ካለማመን ወደ ማመን፣ ሰራዊቱ ህዝቡ ሳይቀር ለጣዖት የሰገዱትን ሁሉ ሳይቀሩ ምርኮኞች አደረጓቸው። እምነት ማለት ይህ ነው። ጀግና የሚባለው የሚማረክ ሳይሆን የሚማርክ ነው። የሚሸነፍ ሳይሆን የሚያሸንፍ ነው። ድል የሚሆን ሳይሆን ድል የሚያደርግ ነው። በመጨረሻም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ህንፃ ቤተ ክርስቲያኑ ጉዳት ስለደረሰበት በአጭር ጊዜ ውስጥ ታድሶ ማለቅ አለበት በማለት አባታዊ መመሪያና ቃለ በረከት ሰጥተዋል። ብፁዓን አባቶቻችን ይህንን በዓል ለማክበር ሁላችንም በጋራ ሆነን ምእመናን በብዛት ስለምትገኙ እኛም ደግሞ ብዙ ሆነን መገኘት አለብን፣ ማገልገል አለብን በማለት አብረን ተነስተን መተን ስናገለግል ቆይተናል። እግዚአብሔር ስለፈቀደልን ማለት ነው። ለሁላችንም እግዚአብሔር ፈቅዶ በዚህ ቦታ ተገናኝተን እንድናገለግል እንድንባረክ አሁንም የተመሰገነ ይሁን። የምናገረው ስለ ቤተ ክርስቲያኑ እድሳትን በተመለከተ ነው የምናገረው። ይህንን ታላቁ ህንፃ ቤተ ክርስቲያን ጉዳት እየደረሰበት ስለሆነ እድሳት ሊታደስ ነው። ኮሚቴ ተቋቁሟል። ከጠቅላይ ቤተ ክህነትም ከዚህም የተውጣጡ ኮሚቴዎች ተቋቁመው ስራ ተጀምረዋል። አሁን ከዛሬ ጀምሮ ታቦቱ መቃኞ ቤት ይገባና ከዛ እድሳቱ ይጀምራል ማለት ነው። በዚህ በ5 ወር 6 ወር መካከል ታድሶ ማለቅ አለበት። ከዛ በሐምሌ ደግሞ ተመልሶ ወደ ነበረበት ይመለሳል ማለት ነው። ስለዚህ በአጭር ቀን እንዲያልቅ
በዚህ በበጋው ቶሎ ብሎ እንዲያልቅ ክረምት ከገባ ደግሞ ያው ጭቃ ስለሆነ ስለማይመች በዚሁ ያው ቶሎ ለማደስ ለመስራት እዚህ ያሉት ያው ብፁዕ አቡነ ኒቆዲሞስ የዚህ ሀገረ ስብከት ሊቀ ጳጳስ የገዳሙ አስተዳዳሪ አባ ሰላማ መላካ ኃይል ሌሎችም በዚሁ ሆነው እየተከታተሉ እየሰሩ ለማሰራት ዝግጅት ተደርጎ ወደ ስራ ለመግባት ነው። ስለዚህ ያው እናንተ ካላችሁ ቤተክርስቲያኑ ይሰራል። እናንተ ገንዘብ የገብርኤል ገንዘቦች እናንተ ናችሁና እናንተ ካላችሁ ቤተክርስቲያንን የሚሰሩ ምእመናን ስለሆኑ ስለዚህ አሁን ታቦቱን ይዘን መቃኞ እናስገባና ከዛ በኋላ ያው ወደ ስራው ይገባል ማለት ነውና እግዚአብሔር አምላክ ፍጻሜውን ያሳምርልን። በሌላ በኩል የድሬዳዋ ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል መቃኞ ቤተክርስቲያን በብፁዓን አበው ሊቃነ ጳጳሳት ተመረቀ። ሰላም አንባይ ዝርዝሩን እንደሚከተለው አዘጋጅተዋለች። የድሬዳዋ ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ህንጻው እድሳት የሚደረግለት በመሆኑ አገልግሎት የሚሰጥበት ጊዜያዊ መቃኛ ቤተክርስቲያን በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እንዲሁም በርካታ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ ኃላፊዎች የሀገረ ስብከቱ ሰራተኞች ሊቃውንትና ምእመናን በተገኙበት የሥርዓተ ቡራኬ መርሃ ግብር ተከናውኗል። የካቴድራሉ አስተዳዳሪ መልአከ ኃይል ልዑል ቃል መኮንን እንደገለጹት ካቴድራሉ ነሐሴ 16 ቀን በ1968 ዓመተ ምህረት በቀዳማዊ ብፁዕ አቡነ አብርሃም ቡራኬ ከተመሰረተ ጀምሮ ረጅም ዘመናትን ያስቆጠረ በመሆኑ በአሁኑ ወቅት የውስጣዊ ክፍሎቹ እድሳት የግድ አስፈላጊ ሆኖ ተገኝቷል ብለዋል። የሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል በድሬዳዋ ሀገረ ስብከት የሚገኝ ነው። የተመሰረተው ነሐሴ 16 ቀን 1968 ዓመተ ምህረት ነው። የተመሰረተውም ወይም ደግሞ መሰረቱ ሲጣል የተባረከው ቀዳማዊ ሊቀ ጳጳስ ብፁዕ አቡነ አብርሃም በነበሩበት ጊዜ በሳቸው ተባርኮ ነው የተመሰረተው። ይሄ ታላቅ ካቴድራል እንግዲህ በብዙ ውጣ ወረድና በብዙ ድካም ነው የተሰራው። ከውጭ ሲያዩት ህንጻ ቤተ ክርስቲያኑ እጅግ ያምራል። የድንጋዩ ቅርጽና በጥርብ የተሰራ በመሆኑ እጅግ ያምራል። ከውስጥ ሲያዩት ግን ብዙ እንከኖች ወይም ችግሮች አሉበት። ጣራው ያፈሳል። የዶሙ መሸከሚያ ኮለን መኖር ሲገባው በሰዓቱ ኮለን ሳይሰራ በመቅረቱ አሁን ጉልላቱን ለመሸከም አቅቶት ለመውደቅ ምልክት እያሳየ ነው። ተሰንጥቋል። መስኮቶች ያፈሳሉ። በሩ እንደዚሁ ሴራሚኩም ወለሉ የተሰራበት ሴራሚክ 80 በ80 በሆነ ስፋት ነው የተሰራውና ከስፋቱ የተነሳ ይመስለኛል ወለሉ ሙሉ በሙሉ ሴራሚኩ እየተነሳ ነው የሚገኘው። ዝናብ በሚዘንብ ሰዓት መስኮቶቹ ውሃ ስለሚያስገቡ ምንጣፉ ይሸታልና ስር ነቀል የሆነ ወይም ደግሞ ከጥርብ ደንጋዩ ውጭ ያለው ስራ በሙሉ እድሳት ይደረግለታል ማለት ነው እና ትልቅ ስራ ነው የምንሰራው። ትልቅ ስራ ነው የሚጠበቅብን። ለዚህ ደግሞ የመላኩ የቅዱስ ገብርኤል ወዳጆች የሆናችሁ ምእመናን እንድትረዱን እንድትተባበሩን በመላኩ በቅዱስ ገብርኤል ስም እናሳስባቸዋለን። አስተዳዳሪው አክለውም ካቴድራሉ በርካታ ዘርፈ ብዙ መንፈሳዊና ማህበራዊ ስራዎችን እያከናወነ እንደሚገኝ ጠቁመዋል። ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል እጅግ ዘርፈ ብዙ ስራዎች እያከናወነ ነው የሚገኘው። የዘመናዊ ትምህርትን በተመለከተ እንደ ቤተ ክርስቲያን ተልእኮ ድርሻዋን ለመወጣት ወደ 2000 የሚጠጉ ህፃናትን ሰብስቦ እያስተማረ ነው። ወደ 50 የሚሆኑ ክፍሎች አሉን። G+4 ሁለት ክፍል ህንፃዎችን አስገንብተን ጨርሰናል። በመጠናቀቅ ላይ ይገኛል ሁለተኛው ፓርት እና ዘርፈ ብዙ ስራዎችን እየሰራ ህፃናትን አሳድጎ ለሀገርም ለቤተ ክርስቲያንም ለወገንም ከመተካት አንጻር ትልቅ ስራ እየተሰራ ነው። እንደዚሁም ስብከተ ወንጌልን በተመለከተ ካቴድራሉ ብዙ ምእመናን የሚስተናገዱበት ነው። ያው ገብርኤል የታወቀ ነው፣ ብዙ ወዳጆች አሉት። ከዚያም በተጨማሪ በአካባቢው ሰፊ ኤሪያ ሸፍኖ የሚገኘው ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ነውና
በስብከተ ወንጌል በኩል ትልቅ ስራ እየተሰራ ነው። በማሰልጠንም በአውደ ምሕረትም እንደዚሁም ደግሞ ትላልቅ ጉባኤዎችን በማከናወን ሰፊ ስራ እየተሰራ ነው የሚገኘው። ከዚሁ ጋራ ተያይዞ ካቴድራሉ እጅግ ዘመናዊ ህንጻ G+3 ህንጻ አስገንብቶ ከስር ፉካ ከላይ ደግሞ ለሰንበት ትምህርት ቤት ሙሉ በሙሉ ቢሮዎችን ያካተተ የምግባረ ሰናይ፣ የስብከተ ወንጌል፣ የልማት ኮሚቴ፣ የእድሳት ኮሚቴ እንደዚሁም ደግሞ ለልዩ ልዩ አገልግሎት የሚውል አዳራሽ ያለው G+3 ህንጻ አሰርቶ አሁን ፊኒሺንግ ስራ ላይ ይገኛል ማለት ነው። ቀለምና በር ብቻ ነው የሚቀረው። በመጨረሻም የታቀደው የህንጻ እድሳት በተቀመጠለት የጊዜ ገደብ እንዲጠናቀቅ ምእመናን አስፈላጊውን ሁሉ ድጋፍና አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። እንግዲህ የመልአኩ የቅዱስ ገብርኤል ወዳጆች ብዙ ናችሁና ይህንን መልእክት የምትሰሙ ሁላችሁ ኦርቶዶክሳውያን በአገር ውስጥም በውጭ ሀገርም የምትኖሩ ወዳጆቹ እጅግ በጣም ብዙዎች ስለሆናችሁ አሁን የምንነግራችሁ ቤቱ የራሳችሁ ነው። የመልአኩ የቅዱስ ገብርኤል ቤት የእናንተ ቤት ነውና አሁን ካለበት ችግር አንጻር እድሳት ነው ስሙ እንጂ ማደስ አይደለም የያዝነው። መልሶ መገንባት ይቀላል በሚባል ደረጃ ላይ ነው ያለውና ይህንን ድምጽ የምትሰሙ ሁላችሁ የቤተ ክርስቲያን ልጆች ኦርቶዶክሳውያን በገንዘብም በጉልበትም በእውቀትም በጸሎትም እንድታግዙን በመልአኩ በቅዱስ ገብርኤል ስም እናሳስባቸዋለን። በተያያዘ ዜና ብፁዕ ጠቅላይ ዋና ስራ አስኪያጁ እንዲሁም ብፁዕ የቅዱስ ሲኖዶስ ዋና ጸሐፊና ብፁዓን አበው ሊቃነ ጳጳሳት በድሬዳዋ ጌቴሴማኒ መካነ ቅዱሳን አቡነ አረጋዊ ወአርሴማ ገዳም በመገኘት ጉብኝት አድርገዋል። በጉብኝታቸውም በገዳሙ የሚገኙ ቤተሰብ አልባ ህጻናትና መነኮሳትን ባርከዋል። በዚህ ወቅት ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ስለ ገዳሙ እንቅስቃሴ ማብራሪያና አባታዊ መልእክት አስተላልፈዋል። በዚህ መልኩ ስትሰጡ ሀገር ወገን ይጠቀማል። እነዚህ ህጻናት ሰው በሆን ብዙ ትርፋማ ይሆናሉ። ከዚህ በፊትም በሰንበት ያደጉት ትላልቅ ቦታ ደርሰው ዛሬ ላይ ይታወቃል። ብዙ ለሀገር ለወገን ጥሩ ስራ እየሰሩ እንደሆነ እነዚህንም ለዚያ እንደምታበቋቸው ተስፋ ይደረጋልና የምትመሰገኑ ናችሁ። ብፁዓን አበው ሊቃነ ጳጳሳቱ ለተደረገላቸው ደማቅ አቀባበል የድሬዳዋ ከንቲባ ክቡር አቶ ከድር ጀዋርና የገዳሙን ማህበረሰብ አመስግነዋል። በመጨረሻም የቴክኖሎጂ ውጤቶችን በአግባቡ ካልተጠቀሙበት በምዕመናን የክርስትና ሕይወት ላይ እንቅፋት ሊሆን እንደሚችል ተገልጿል። ዲያቆን ቴዎድሮስ ፍስሐ ዝርዝሩን አዘጋጅቶታል። በአሁኑ ወቅት ዓለማችን በቴክኖሎጂና በዘመናዊ አስተሳሰቦች በከፍተኛ ለውጥ ማዕበል ውስጥ ትገኛለች። ይህ የለውጥም ለሰው ልጆች ምቾትና መረጃን በቀላሉ የሚገኝበትን እድል ቢፈጥርም ለኦርቶዶክሳዊ ምዕመናን ግን የራሱ የሆነ መንፈሳዊ ተግዳሮቶችን ይዞ መምጣቱ አልቀረም። መምህር ፋሲል አስማማው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የኦርቶዶክሳዊ መንፈሳዊነትና ስነ ምግባር መምህር እንዲህ ያብራሩታል። እንግዲህ ቀኖች ክፉዎች ናቸውና ዘመኑን ዋጁት ብሏል። ቀኖች ክፉዎች ናቸው ያለው በዘመናዊነት ሰበብ ሃይማኖትን ሊያስለውጥ ማንነትን ሊያስቀይር የሚችል ብዙ ስነ ምግባራዊ ፈተናዎች ይመጣሉ። ለምሳሌ ወጣቱ ትውልድ አሁን ሃይማኖቱን ከማወቅ ይልቅ አዲስ በሆነ እንግዳ ባህል ውስጥ ሊጠመድ ይችላል። ለምሳሌ ቤተክርስቲያን ያቆየችለትን እውነት ትቶ ዓለም ያቀረበችለትን ሐሰት ሊቀበል ይችላል። በሃይማኖት ውስጥ ያለው ንጽህናን ትቶ በዓለም ውስጥ ያለውን እርኩሰትን ገንዘብ ሊያደርግ ይችላል። ስለዚህ ቀኖች ክፉዎች ናቸዋል። ቀኖች ክፉዎች ከሆኑ ምን እናድርግ? ዓለም ክፉ ከሆነች በዘመናዊነት ሰበብ የሚመጣብን ጠባይ ክፉ ከሆነ ምን እናድርግ? ዘመኑን እንዋጅ። በዘመናት ሂደት ውስጥ በማይለወጥ ማንነት ውስጥ እኛ ግን ዘመኑን መለወጥ መቻል። በዘመን መለወጥ ማለት አይደለም። በአንደኛ ጢሞቴዎስ በምዕራፍ 4 ከቁጥር 11 ላይ እንዲህ ይላል፣ እንግዲህ በቃልም በኑሮም በፍቅርም በእምነትም በንጽህናም ሁሉ ምሳሌ በመሆን ማንም አንተን ታናሽነትን አይነቅ። የማህበራዊ ሚዲያ መስፋፋት መረጃን ለማዳረስ ቢረዳም ለጸሎትና ለተመስጦ የሚሆን ጊዜን በመሻማት ረገድ ትልቅ ፈተና እየሆነ መጥቷል። ለመሆኑ ዘመናዊነት ስንል ምን ማለታችን ነው? ዘመናዊነት ማለት ከዘመን ጋር አብሮ መሻገር፣ ከዘመን ጋር አብሮ መኖር፣ ከሚኖሩበት ቦታ ሁኔታና ማህበረሰብ ጋር እኩል የሆነ አስተሳሰብን ይዞ መጓዝ ማለት ነው። ስለዚህ ዘመናዊነት ብለን ስንጠራ የዘመን ሁሉ ባለቤት የሆነውን እግዚአብሔርን
ማሰብ እንደሆነ እንመለከታለን ማለት ነው። ዘመናዊነት አገር በቀል እውቀትን መሰረት አድርጎ ፋውንዴሽኑን ሳይለቅ ማንነቱን ሳይለቅ መሰረቱን ነባርነቱን ሳይለቅ የቀድሞ ማንነቱን ይዞ መነሳት ነበረበት። ለዚህ ዶክተር ጓላ ዮሐንስ የከፍተኛ ትምህርት ተቋም ዘይቤ በሚል መጽሐፋቸው ላይ የኢትዮጵያ ትምህርት ትልቁ ሳንካ የገጠመው አዲስ ያመጣውን ዕውቀት እንደወረደን የተቀበለው እንጂ በተዋህዶ አልተቀበለውም። የራስን ሳይጥሉ የሌላውን ሳያንጠለጥሉ ሁለቱንም በተዋህዶ መያዝ ያስፈልጋል። በመጨረሻም የአብነት ትምህርት መማር ለአንድ ኦርቶዶክሳዊ ልጅ የሚኖረው ጠቀሜታ ምንድነው የሚለውን ጥያቄ እንዲህ ያብራሩታል። የአብነት ትምህርት በልጆቻችን ሕይወት ውስጥ የሚያሳርፈው ተጽዕኖ በአንድ የሚተረጎም አይደለም። ሁለንተናዊ ጠቀሜታዎች አሉት። ለምሳሌ አእምሮታዊ ጠቀሜታቸውን እናንሳ። የአብነቱ ትምህርት ጥንቅቅ ያለ ትምህርት ነው። የቃል ትምህርት ነው። አንድ ነገር ሙሉ በሙሉ ሳያጠናቀቁ ወደ ቀጣይ ክፍል የማለፍ እድል የለውም። በዚህ ላይ የምናነሳው የዘመናዊ ትምህርት ችግር ደግሞ ክፍል ወይም ቁጥር መቁጠር እንጂ ብዙ ጊዜ የማንበብን የመጻፍን እንዲሁም ደግሞ የሂሳብ ክህሎትን ማስላት ላይ ብዙ ትኩረት አያደርግም። ስለዚህ በጣም እንደውም የአብነት ትምህርት መማር ልጆች ለአእምሮታዊ እድገታቸው ፈጣን የማስታወስ የማስተዋል በቃል የሚያስችሎታ እድል ይሰጣቸዋል። ሁለተኛ የዲሲፕሊን ጉዳይ ነው የምናነሳው። ልጆቻችን ኢቲካል ፐርሰናሊቲ ኖሯቸው በሁለንተናቸው የተማሩ ያወቁ ብቻ አይደሉም፣ በምግባር የሰለጠኑ አገራቸውን የሚወዱ ቤተክርስቲያንን የሚያከብሩ ታላላቆቻቸውን የሚታዘዙ ልጆች እንደሆኑ ከፈለግን የአብነት ትምህርት ላይ ማስተማር ይገባል። ይሄ እንግዲህ ከየኔታ አስተምሮት ጀምሮ በትህትና እግርን መሳምን፣ እጅ መንሳትን፣ በአክብሮት ሰላም ማለትን ሁሉ በዚህ ማስተማር በጣም ይሄ ነው የማይባል የስነ ምግባር እሴት ወይም ጠቀሜታ አለ። ሶስተኛ ከአእምሮታዊም ከስነ ምግባራዊም ደግሞ በቋንቋ ችሎታቸው ላይ ደግሞ የተሻለ አቅም ይፈጥራል። በተለይ የራሳቸው የሆነውን የግዕዝ ቋንቋ በጸሎት እንዲማሩ እንዲያውቁ አውቀው ደግሞ በተግባር እንዲያገለግሉ እድል ይሰጣል። ምናልባት እግዚአብሔር ወደደላቸው የፈቀደላቸው ደግሞ ከልጅነት ትምህርታቸው ተነስተው ወደ ክህነቱ አገልግሎቱን በቅተው ይህን ትምህርት ተምረው ደግሞ ለተሻለው መንፈሳዊ በረከትና የክህነት አገልግሎት እንዲበቁ ያደርጋል ማለት ነው። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ